ምንድነው ግን ምንድነው? ኖር አይደለም ጎረቤት ሆነን አንጠያየቅም? ሰላም ነው ወይ እንዴት ነው አንባባልም? ይሄን ያህል ተጨካከን ማለት ነው? ምን ይዘን እንጠይቅህ? ያው የታወቀውን የእግዚአብሔር ሰላምታና 32 ጥርሴን ፈገግ ፈልቀቅ የሚያሰኘውን የለመድኩትን ኮሚሽኔን ነው። ሌላ ምንም ነገር አላስቸግርም። ምንም። የምን ኮሚሽን? የምሰራበትን ነው እንዴ። ያው በጉርብትናችን እንጠቃቀም በሚለው አካሄድ ሰራተኛ እየላኩ ነው አለን በየጊዜው። ስለዚህ ያው እናንተም የሚገባውን ኮሚሽኔን ነው። ሌላ ምንም አልፈልግም። እቺን ብቻ እንዴ። እና ላመጣው ስራ ኮሚሽንን ወዲያው እየወሰድክ አይደል እንዴ? እርግጠኛ ናችሁ? በእኔ በኩል አቶ ዝናቡስ? ዶክተር ዝናቡ። እሱ ግን ችግር ምንድን ነው? እየረሳውኝ እኮ አንተን ለፍልፌ አይደለም ለፍልፌ አጭበርብሬ አይደለም ያገኘሁት። አይናደዱ ዶክተር። ስማ፣ ተምሬ ስንት ወረቀት አገላብጬ ነው በማዕረግ የተመረኩት። እንዲሁ በከንቱ አይደለም። ድግሱ ላይ ግን አልተገኘሁም። አልጠሩኝም አይደለም? አፈር ድሜ በላ አፈር ያስበላ እንዴ። ያኔ ትተዋወቁ ነበር እንዴ? እንተዋወቅ ነበር እንዴ? እንጃ። ምናለ እንዳንተ ሁሉ ነገር የመርሳት ጸጋ ቢኖረኝ። መቀየር ቢቻልማ ስጦታ ነበር። አቤት እንደሱ ቢሆን የእርሶን ወደ እኔ የኔን ወደ እርሶ ወስደው በቃ እኔ ምርፍ ግልግል ብዬ ስራዬን ቀጥ አድርጌ ስራ ነበር ያለ መርሳት። እና ያንተን ደደብ ጭንቅላት ወስጄ የኔን የሚሆን ጭንቅላት ለአንተ መጫወቻ ላደርገው ነው? አይ እንግዲህ ጋሽ አያብዙት። በበዛውስ ካንተ ደደብ ንቀት ይበልጣል። ጭንቅላቶትን ይዘው እዛው ይቀመጡ እንዴ። አይድረሱብኝ፣ አልደርስቦትም። እኔም አረፌ ስራዬን ልስራበት። ምንድን ነው የሚሉት? አልደረስኩቦትም፣ አይድረሱብኝ። ስማ፣ አንተ እኮ ነው ቢሮ ድረስ የመጣሁ። እኔ አይደለም ቢሮ ሄድኩት። እወጣለሁ ውልቅ ደግሞ ይሄን ቢሮ ኧረ ተው እንጂ እንደዚህማ ክፉ አትነጋገሩ እንዴ። አታይም እንዴ ሲሰድቡኝ? በቃ አንተ ወደ ቢሮ ሂድ። ይሄዳል። እርሶ ሰውዬ፣ ዶክተር ሰውዬ ተከነቱ አስታውሰው እና ቂመይዝ ባዶ ሞን እንዴት ተፈታደለ። ይቅርታ ዶክተር፣ እናቴ ደወለች። ሄሎ እናት ነገሩት አሎ፣ ሰምቻለሁ። አረሳም እየመዘግ ተናገርኩኝ። በቃ ዌልካም። ግቡ። በቃ ደውላለሁ። እሺ፣ እንዴት ነህ? ሰላም። ምን ነበር? አሁንም ረሳከኝ? የቤት ሰራተኛ ፈልግልኝ ያልከኝ? ኧረ እኔ የሚሸጠው ህንፃ አሁን ይሸጠዋል። አሁን መዝገብን ቼክ አድርግ። እና ማነህ? ምንድን ነህ እሱ? በረከት። እንዴ ትልቅ ሰው አንተ ነህ እንዴ? እኔን እኮ ደህና ማስታወስ ጀምረ ነበረ። አንተ ነህ። አየህ፣ ደህና ሳስታውስህ እልም ብለህ ጠፋ። እኔ አንድን ሰው በተደጋጋሚ ካላየው አላስታውስም። በቃ ከዚህ በኋላ ቢሮ ከመግባቴ በፊት ቀድሜ አንተ ጋር እመጣለሁ። ዌልካም። በሬ ክፍት ነው ለአንተ። ያው እኔም እያየው በመጣ ቁጥር ስራ መስለኸኝ ከምጓጓና ኮሚሽን ከማስብ ጥሩ ነው። እኔ የምልህ አግብተሃል እንዴ? እኔ እስከማውቀው አላገባው። ብቻ እሷንም ረስተሃት እንዳይሆን። ይሁን እንዴ አንተ? እንዴ ኑሮህንም ስራህንም በዚሁ በአንድ አጀንዳ ነው እንዴ የምትይዘው? ያው ሁሉም ሰው በአንድ አእምሮ አይደለም የሚያስበው። ይኸውልህ በቃ አነስተኛ ደብተር ገዝተህ የግል ህይወትን እዛ ላይ ነው መጻፍ ያለብህ። አለበለዚያ ስራህንም የግል ህይወትንም አንድ እዚሁ ጋር ከጻፍክ በኋላ የገዛ ሚስትህን ነው ለሌላ ምትድራት። የተማረ ይግደለኝ ባይገለኝም ያንጠርጥራኝ የሚባለው ለዚህ እኮ ነው። ጥሩ ሀሳብ እንኳን ነገርከኝ። ይሻላል። ቆይ ግን በደረቴ ይዤ ብረሳውስ? በቃ እንዴት ታደርጋለህ መሰለህ? እዚህኛው ላይ ደግሞ የግል ጉዳይን ጽፌ ደረት ኪሴ ውስጥ አስቀምጫለሁ ብለህ እዚህኛው ላይ ትጽፋለህ። እዚህ የግል ጉዳይ አጀንዳ በደረት ኪስ እና ታዲያ
ለሐሳጋት ክፍለኝ እኔ ራሱ ቀደም ብዬ ይህንን ሐሳብ በህልሜ ይሁን በቅዠት ያይቸው ከማጋ ለማከር ስልኮ ነው አንተ ያመጣው። አዲስ ነገር አይደለም። በቃ ወደ ቢሮ ይልግባ። እሺ አቶ ዝናቡ ሰላም በረል። ዶክተር ዝናቡ የረሳሁት ዶክተርዬን ሰላም በል። በልሽ። እሺ አንድ ሰው ነገር ምን የሰው ሁሉ ተፈጥሮ እኮ ይለያያል ጋሽ። እውነቱ ሲነገረው ይናደዳል እንዴ? ያው አንዳንድ እውነቶች እኮ ለተቀባይ ስድብ ሊሆኑ ይችላሉ። ስለተናደዱ እኮ እውነቱ አይቀየርም አይደል እንዴ? ለማንኛውም የቅድሙ ሰውዬ ሚስቱን ይዞ ይመጣል። ተስማማችሁ እንዴ? አዎ። የተፈጠረውን ንገረኝ፣ በደንብ እረዳዋለሁ። አለሳልሰን ነው ማድረግ ያለብን። ይህን መለሳለስ ነው የምንላመጥ ነው። ሕክምናው ለራሱ አይደለም የሚጠቅመው። ቢሆንም ግን እርጋታ ያስፈልጋል። ቅድም አይተዋል አይደለም? የሚስቱን ንዴት በእኛ ላይ ሊወጣ ሲፈልግ አላየኸው? ያለበትን ጭንቀት እኮ ስላላወቅን ነው። ትንሽ እንጠብቀው። ለመታቀም ፈቃደኛ ከሆነ ይምጣ፣ እናስተናግደዋለን። ይመጣል። እሱም ብቻም ሳይሆን ሚስቱም ጭምር ትመጣለች። ከሚስቱ ጋር እንዴት ዋልሽ? እኔ መቤት ኧረ እኔ መቤት አይደለም ስሚ። እሺ ወይዘሮ አለም እንብላ ቁጭ በይ። ኧረ እኔ አላገባውም። ወይስ ቤት ስላደርኩ ነው እዚህ ልታስቀረኝ የፈለገ? ማን ቤት? እኔ ቤት ነው ያደርሽው? አይ አንተ ትንሽ እኮ ነው የጠጣኸው። ሰክረክ ነበር ማለት ነው። መቼ? ትላንት። አይ ስካር ሁሉን አስረሳ ማለት ነው። በጣም ይገርማል። ምኑ ነው የሚገርመው? እንኳን የሰከርክ የቀመስክ እንኳን አትመስልም ነበር እኮ። ቆይ ምንድን ነው ያልሽኝ አንቺ? ምንድን ነው የምታጉረመርመው? እስቲ ለማስታወስ እየሞከርኩ ነው። እንዲህ አይነት ሰካራም ከሆንክማ ያወራኸኝ ነገር ሁሉ ውሸት ነበር ማለት ነው። ቆይ ምን አውርቼሽ ነበር? ትናንት መንገድ ላይ ያገኘኸኝና እቤት ወሰድከኝ። ከዛ በኋላ ሰራተኛ እንደምታደርገኝ ቤት እንደምትቀጥረኝ። በቃሽ። ኧረ አልጨረስኩም። ስንት ቀን ቢሆን ነው ያመሸነው? ይህን ሁሉ የተቀደድነው አንቺ ማለት ከኃይሌ በላይ በሚፈጥን ጊዜ ይሄን ሁሉ ያወራነው መቼ ጊዜ ተርፎን ነው? ያልከኝን ሁሉ የካድክ ነው እንዴ? እሺ ዋናውን ነገር ንገሪኝ። ከዛ አብረን አደር። አሁና ባይመዝገባ እንዴት ይህን የመሰለ ጣፋኝ፣ ሌላው ቢቀር እንዴት ይህን የመሰለ ገላሽን ማስታወስ ይሳነኛል? ምን ያለው ሞኝ ነው የሰው ክብር ማያውቅ? ምን ያለው ሞኝ ነው የሰው ክብር ማያውቅ? ክብር እንዲገባው አናቱን ነው ማድቀቅ። ገበታ ክቡር ነው እንዲህ። ኧረ ተረጋጊ፣ ምን ሆነሻል? ጣሊያን ተመልሶ የመጣ አስመሰልሽው እኮ። ከዚህ የበለጠ ባንዳነት ከየት ይመጣል? ማን ነው ባንዳ? እንጂ አንተው ነሃ። ምን አረኩኝ? እሺ ብዬ ቤትን ስላደርኩኝ ገላዬን ተመኘ። አብረን አደርን አላልሽም? ቢሆንስ በአንድ ጣራ ስር አደርንና ገላዬን ተመኘ። ይቅርታ አድርጊልኝ። ስማ፣ እኔ የፊት አውራሪ የልጅ ልጅ ማንም ጫፌን አይነካም። ቆይ ታዲያ እንዴት ነው አብረን ያደርነው? አንተ አልጋ ላይ ገብተህ ተዘረርክ። እኔ ፊት ለፊት ቤት ውስጥ መሬት ላይ ተኛዋ። ሌላ እንዴት ልናድር ፈለክ? እውነትም ጨዋ የጨዋ ልጅ መጠርጠሩስ? ቆይ ጠዋት ታዲያ እንዴት ሳናወራ ቀረን? አውርተናል። ምን አወራን? ስራ እስካገኝልሽ ድረስ እዚሁ ቤቴ ቀጥሬሻለሁ፣ ቤቱን አጽጂ፣ ምግብም ስሪ ብለህ ብዙ ነገር አዛኸኝ ሄድክ። ደግሞ እኮ ቅድም ደብተር ይዤ ልመጥቻለሁ። ጭራሽ መተሽም ነው የተመለሽው? አንተ ሰውዬ ሐሳብህ ግን ምንድን ነው? ይኸውልሽ የኔም ቤት ይኸውልህ ዓለም ነው ስም ያልኩ እኮ። ነገርኩሽ፣ የመርሳት በሽታ አለብኝ አልኩሽ አይደል? አንቺ ሴትዮ ጭራሽ በሽታ ካለበት ሰው ጋር ያደርኩት በሽታ አልታገባ
ምንድን ነው ጋሼ? ችግር አለ እንዴ? ሰሞኑን ድካም በዝቷል። ምንድን ነው እሱ? ሰሞኑን በጣም ድካም እያሉት ነው። ምንድን ነው እሱ? አላውቅም። በቃ ግዴታ ይሄን ነገር መታየት አለበት። ሐኪም ቤት እንሂድ። ይሁንሽ፣ ታየዋለሁ። እዛ ደግሞ ደላላው ጋር ተነስተን አሁን እዛ መሄድ አለብን። ተነስ እንሂድ። ኧረ ገላግሉኝ፣ አንድ በሏት፣ ያዙልኝ እችን ሴትዮ። ጭራሽ ሴትዮ አልከኝ? ቆይ ተረጋጉ። ምኑን ተረጋጋሁት? በሽታውን ሊያጋባብኝ የሞከረ አግኝቼው። ተረጋጊ እንጂ ተረጋጊ። አንተ ደፈርካት እንዴ? የምን መድፈር? ሲጀመር መቼ አስጠግታኝ? ጭራሽ አስበህም ነበር እንዴ? ቆይ እስኪ አንዴ። የደጃዝማች ልጅ የዚያ ደፋሩ አውሬ የሚፈራው ማይጠጋ ስሩ። እኔም ልጁ ነኝ ጀግንነት ያለኝ ይህንን ሽንታም ሳልገለው ያዙኝ። ዘራፍ አካኪ ዘራፍ። ኧረ እባካችሁ ያዙልኝ። የኔ እህት ኧረ እባክሽ ተረጋጊ። ቆይ እንጂ ተረጋግቶ ማውራት እያለ የምን ጠብ ነው? ቆይ ምንድን ነው የተፈጠረው? እንዴ ምን አውቃለሁ? ድንገት እንደ መብረቅ መታ አትጮህብኝም? ዱብዳ ጮህችብህ? ጭራሽ ክህደት። የታቅሻለሁ። ኧረ ተውኝ፣ ገድዬው ጫካ ልግባ። ቢሮ እንሂድና እናውራኛ። ለምንድን ነው የምሄደው? ችግሩን ለየብቻቸው ለመፍታት ነው። እንዴ እህቴ፣ እሱንም አንቺንም ለየብቻ ካላወራ እንዴት ነው ችግሩን ልንፈተው የምንችለው? አንተ ስትታይ ጨዋ ትመስላለህ። ምንም ይሁን ሂጂ። አንተ ሰውዬ ዛሬ እንዳልገላገልን። ኧረ እባክሽ እህቴ፣ እባክሽ ለአንተ ብዬ። እሺ ሂጂ ጋሽ ሂዱ። ቆይ ምንድን ነው የተፈጠረው? እኔ ምን አውቃለሁ? ድንገት መጣ፣ ያዙኝ፣ ልቀቁኝ። ማለት አታውቃትም? ኧረ አላውቃትም። እርግጠኛ ነህ እንዴ? አጥብቆ ጠያቂ የእናቱን ሞት ይል። ምንድን ነው ደጋግመህ ጠየቀኝ? ታውቃታለህ እንዴ? ቅድም እኮ ሚስት አለክ ወይ ያልኩ ለማረጋገጥ እኮ ነው። ማለት እንዴት? ማታ ከእሷ ጋር ወደ ቤት ስትሄዱ አይቻችሁ ነበረ። እስቲ እርግጠኛ ነህ? ከሰዓታት በፊትም እዚያ አይቻታለሁኝ። እንዴት ታዲያ እዚያ አጀንዳው ላይ የለችም? እሱንማ የምታውቀው አንተ እኮ ነህ። እኔም አባቅ ምን አስጨነቀኝ? ቆይ የት ነው ያደራችሁት? ቤት ነው ያደራችሁት? እኔ እንጃ። ስለዚህ በቃ ይኸውልህ ቅድም ያልኩህን ነገር አድርግ። ምን ብለኝ ነበር? ለካ ትረሳለህ። ይኸውልህ ከስራ ውጪ የግል ህይወትን የምትመዘግብበት የሆነ የራስህ የሆነ ትንሽ ማስታወሻ አዘጋጅ። ማስታወሻ በጣም አረሳ። እሺ፣ ከዛ ሁሉ ነገር ይቀልልሃል። እስካሁን አልተረጋጋሽም? ምኑን ተረጋጋሁት? ይሄ ስድ ሰውዬ እያለ ቢሮ ውስጥ ካላደረግናለሽ እንዴ? ምንድን ነው የምናደርገው? ያው የሚደረገው ነው እኮ። ምንድን ነው እሱ የሚደረገው? ያው ሴትና ወንድ የሚያደርገው ነው። አረ አገሬ ታቦት! ምን ነው አንቱ ትልቅ ሰው አይደሉም እንዴ? እንዴት ነው የሚናገሩት? ጥያቄ እኮ ነው ጠየቁሽ እኮ። ለዩዋ የሚጠየቅና ማይጠየቅ። እሺ፣ ስራ ለመፈለግ መተሽ ነው? ትላንት ነው እንጂ ያገኘሁት መንገድ ላይ። እሺ፣ ከዚያስ? ጥሩ ሰው መስሎኝ ያለኝን ሁሉ አምኜ ቤቱ ሄጄ አደርኩኝ። ማታ ነዋ፣ ሌሊቱን ሙሉ ነዋ አለማችሁ ውስጥ ቀጮ ያደራችሁት። አረ እናቴ ከተማው ሁሉ ስድ ሆኗል። ስማ፣ እኔማ ሴቷ የጣይቱ ልጅ አንዴ ከነኩኝ ሀገር የምፈጅ በጥበብ ልቤን ማረኩት እንጂ ማን ተርፎ ነበር ወትሮ ከኔ እጂ። ዘራፍ አካኪ ዘራፍ፣ ዘራፍ አካኪ ዘራፍ። አረኝን ሰው አንድ ነገር እንዳታደርግብኝና እንዳታቀያየመኝ እንጂ ሴትዮ። አዎ አንተ በቃ እኔ ልሂድ። አዎ ሂድ ይሻላል። አዎ ይኸውልህ ማስታወሻውን አደራ እንዳትረሳሽ። ማስታወሻውን አዘጋጅ። አረሳ። በቃ እሺ። እንዲህ በጠፋ ነዳጅ እሳት ትሆነች ማደያ። እኔማ ሴቷ የጣይቱ ልጅ አንዴ ከነኩኝ ሀገር የምፈጅ በጥበብ ልቤን ማረኩት እንጂ
እንጂ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ። ምንድነው የተፈጠረው? ምንድነው እሱ? እንዴ ጥሩ ፎካሪ ናት። ሰው ሁሉ ምን ነው እድሜውን ረሳው? የኔት ተቀመጪና ከኔ ጋር እናወራለን። እባክሽ ቁጭ በይ። አይ ልሂድ፣ ጉዳዬ ከዚያ ሰውዬ ጋር ነው። አዎ ትላንት ማታ የጀመሩት ነገር አለ፣ ለመጨረስ ነው። እባክሽ ቁጭ በይ። ቆይ ዶክተር፣ የትልቅ ቀላል ይኸውልሽ አንድ ያልተረዳሽው ነገር አለ። ለዛ ነው። ምንድን ነው ያልገባኝ? ደላላው የመርሳት በሽታ አለበት። ተላላፊ ነው? አይ አይደለም። ተመስገን። እኔማ በሽታ ሲያዘኝ ብዬ በጣም ደነገጥኩኝ። ምንም አትሆኝም፣ አታስቢ። ታሞ ነው ታዲያ መጠጥ የሚጠጣው? አይ ኧረ አይጠጣም። ታዲያ ማታ እኔን ያወራኝን እንዴት ዘነጋው? በበሽታው ምክንያት ነው። ይኸውልሽ ሁሉንም ይረሳል። በማስታወሻ አስፍሮ ካልያዘው በስተቀር ሁሉንም ነገር ነው የሚረሳው። እና ያ ሁሉ ነገር ውሸት ነው ማለት ነው? አይ እንደዛ አይደለም። ይኸውልሽ ረስቶት ነው። በሽታው ነው እንደዚህ የሚያደርገው። ውይ ምስኪን። አሁን ግን አንቺ አለሽ እንዲያስታውስ ታደርጊዋለሽ። አድቡ አንቱ ሰውዬ። አሁን ተረዳሽን አይደል? አዎ። ስለዚህ በቃ ከዚህ በኋላ ምንም ችግር አይኖርም። ሳላውቅ አስቀየምኩት፣ ይቅርታ ልጠይቀው። እንግዲህ ያው መማማርም አለባችሁ። ጥሩ ነው። በቃ ቆይ ልጥራው። አይ አይሆንም። እንዴ ለምን ማለት? እኔ ነኝ ጥፋት ያጠፋሁት። እኔ እጄ ይቅርታ ጠይቀዋለሁ። እንደው ይቅርታ አድርግልኝ፣ አለማወቄ ነው እባክህ። ምንድን ነው እሱ? ይቅርታ አድርግላት። ምን አድርጋለች? እንደው ይቅርታ አድርግልኝ፣ አለማወቄ ነው እባክህን፣ ይቅርታ አድርግልኝ። ማናት እሷ? በሽታው ተነሳበት። ምንድን ነው የሚሉኝ? አሁንም እየካደኝ ነው? ቀድም ነገርንሽ አይደል እንዴ? አሃ በሽታው። ምንድን ነው የምታወሩት? ማናት? ሚስት። እርሶ ሰውዬ ምንድን ነው ቀደም አሉ? ሚስት? ቆይ ጭራሽ ከማላውቃት ሴትዮ ጋር በግድ ሚስት ባል ብላችሁ ልድሩኝ ነው? በግድ አግኝተኸኝ ነው? ኧረ አጥቼሽ ነው። ስማ እኔ በስለትም አልገኝም። በሰላም ውጡልኝ፣ ቢሮ የለቃችሁ በቃ። ቆይ ሁለታችሁም ተረጋጉ። አሁን እኮ ሁሉም ሰላም ነው። ይሄ ባህር ዛፍ የመሰለ ሰውዬ እኔ ሊንቅ ነው ጭራሽ። ማን ነው ባህር ዛፍ? አንቺ ፊትን በመስታወት አላየኸውም እንዴ? እኔ ነኝ መዝገቡ። ምን ልትሆን ነው? ቆይ ለምንድን ነው እኛም ማሰሙ? አዳምጡኝ። ምንድን ነው ግፍል ለምትሉት? ይኸውልህ አሁን አንተ ማስታወሻ ላይ ጻፍ። እኔ ጋር የምትሰራዋ ሴት ብለህ። እኔ ጋር የምትሰራው ሴት አለም ነው ስሜ። አለም አለም። አንቺም ያለሽን ተረጂ። እሺ አንተም መዝገብህን ሳታነብ እንዳታወራ። በምንድን ነው ግን የቀጠርኳት? ቤቴንም እኔንም ታስተዳድሪናለሽ ብለህ ነው አይቀጠልከኝ? ማስተዳደር? በምንድን ነው የምታስተዳድረኝ? በጥበብም በመንገድ። ልክ ነሽ። በጥበብ ትክክለኛ ቅጥር ነው የፈጸምከው። ይኸውልህ የእሷ አጠገብ በመሆን በጣም ያግዝሃል። እንዴት? ይኸውልህ ስራዎችህን እያየች በማስታወስ ታግዝሃለች። ለደንበኞችህን ፈጣን አገልግሎት ትሰጣለህ። ይሄኔ እኮ ስለማታስታውስ ስንት ስራ አምልጠዋል። አንድ ችግር ግን አለ። ምንድን ነው? ማናት እሷ? የአገሬ ታቦት። ጥሩ ሴት ነው ያገኘው። እንዴት? አታያትም? ወኔዋ፣ ፉከራዋ። እንዴ እና እንዴ እንኳን የዛሬውን የአምናና የካቻምናውን ሁሉ ነው የምታስታውሰው በፉከራዋ። ብቻ ማታ እንዳይጋደሉ ነው ፍራቻዬ። አይጋደሉም። አይ በፍጹም አያደርገውም። አይጋደሉም። አሁንም እኮ ግን አያስታውሳትም። ደጋግሞ ስለሚያያት ያስታውሳታል። ለምን አያስታውሳትም? በእርግጥ ለጊዜው ጥሩ መፍትሄ ነው ያገኘው። አዎ እንዲያውም እመነኝ፣ ይዋደዳሉ፣ ይወልዳሉ። ተስፋ አደርጋለሁ በዚህ ነገር። ምሬ ነው። ያው እዚህ ጋር ይሄ የራይት ምልክት አለበት። ስለዚህ የተሸጠ ነው ማለት ነው። የተሸጠ። በጣም ጥሩ። እንዴ እዚህ ጋር ደግሞ ጥያቄ ምልክት ነው ያለው። እንዴት እንደዚህ ሆነ? ኧረ እኔ አልነበርኩም።
ስለዚህ አሁን ደውዬ አረጋግጣለሁ። ይቻላል። ጥሩ ነው። እነዚህ አልተሰሩም፣ ይህም ፎቅ አልተሸጠም። እንዴት እስካሁን አቆየሁት? በጣም ጥሩ ኮሚሽን እኮ የማገኝበት ነው። ያው በሽታው ይሆናል። ቶሎ መሸጥ አለብኝ። ይሄ ገንዘብ ሊያመልጠኝ አይገባም። ስለዚህ አሁን እደውላለሁ። ስለዚህ እንፈልግ። ምን የሚገዛ እዚህ ላይ የተመዘገበ ካለ እንፈልግ። አዎ እስቲ እንፈልግ። እሺ እኔ የምልሽ አንቺ ግን ማነሽ? አማካሪህና አጋርህ አለም ይላል። አለም። አዎ አለም ደርቤ ፊት አውራሪ ካሳ አድነው ማርዬ ይባላል። በጣም ጥሩ። አሁን ደግሞ እኔ ስላለው የበለጠ ጥሩ ይሆናል።